ስለ ስሜ የተጠላችሁ ትሆናላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ግንቦት 3 ቀን ሰብዓ አርድእት ውስጥ የሆነ አንዱ ቅዱስ ያሶን ሐዋርያ ያረፈበት ዕለት ነውና ወትከውኑ ጽኑዓነ በእንተ ስምየ፣ ስለ ስሜ የተጠላችሁ ትሆናላችሁ። ማርቆስ 13 ቁጥር 6፣ የማቴዎስ ወንጌል ምዕራፍ 10 ቁጥር 16 ሁሩ ወመሃሩ ወስብኩ ወንጌለ፣ ሂዱና አስተምሩ ወንጌልን ስበኩ፣ በምትሄዱበት ቦታ ሁሉ ስለ ስሜ የተጠላችሁ ትሆናላችሁ። የማርቆስ ወንጌል ምዕራፍ 6 ቁጥር 13 ላይ ስለ ስሜ በነገሥታት ፊት ትቆማላችሁ፣ ይጠሏችኋል፣ ይከሷችኋል፣ ይፈርዱባችኋል። አዎ ይልቁንም አስቀድሞ በልበ አምላክ ዳዊት ወገሰጸ ነገሥተ በእንቲአሆሙ ይትክስሱ መሲሐንየ ወኢታሕስሙ ዲበ ነቢያትየ፣ በነቢያት ላይ በመልእክቶቼ ላይ እነሆ አትሸምቁ፣ ይልቁንም ጦር አትሳሉ፣ መከራን አታብዙ፣ አትዳሷቸው ብሎ በቅዱስ ዳዊት ላይ አድሮ ይትክስሱ መሲሐንየ፣ መልእክተኞችን ነቢያትን እንዳትዳስሱ፣ እንዳትገርፉ፣ እንዳትገድሉ ብሎ ተናግሮ ነበረ። ወገሰጸ ነገሥተ በእንቲአሆሙ፣ ስለ እነሱ ስለ ሙሴ ፈርዖንን ወደ ባሕር ከተተ፣ ስለ ዳዊት ጎልያድን መሬት ጣለ፣ ስለ ዳዊት ሳኦልን አወረደ፣ ስለ ሕዝቅያስ ሰናክሬምን አስወገደ፣ ስለ ዳንኤል አናንያ አዛርያ ሚሳኤል ናቡከደነጾርን አስወገደ። ስለዚህ ወገሰጸ ነገሥተ በእንቲአሆሙ፣ የምድር ነገሥታትን ስለ ነቢያት አምላኮሙ ለነቢያት፣ የነቢያት አምላክ ነውና አምላኮሙ ለሐዋርያት፣ የሐዋርያት አምላክ ነውና አምላከ ጻድቃን ወሰማዕት፣ የሰማዕት የጻድቃን አንድም የሰማዕታት የጻድቃን አምላክ ነውና ስለ ነቢያት፣ ስለ ጻድቃን፣ ስለ ሰማዕታት እነሆ ስለ ቅዱስ ጊዮርጊስ ዱድያኖስን ገሰጸ። ስለ ቅዱስ ጴጥሮስ ሄሮድስን እነሆ ራሱንን እየበላ እንዲሞት አደረገ። ምን ይላል? በማርቆስ ወንጌል 6:13 መነሻችን ወትከውኑ ጽኑዓነ በእንተ ስምየ፣ ስለ ስሜ የተጠላችሁ ትሆናላችሁ። ምክንያቱም ሂዱና በስሜ አስተምሩ። ይሰግድ ኩሉ ብርክ በስሙ ለኢየሱስ፣ ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ፣ ይስገድ እያላችሁ አስተምሩ ተብለው ነበርና ስታስተምሩ በኢየሱስ ስም አስተምሩ፣ ስታጠምቁ ደግሞ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሏቸው ነበርና በስሙ እያስተማሩ በስሙ ሲያጠምቁ የስሙ ተቃራኒዎች፣ የጥምቀት ተቃራኒዎች፣ የሃይማኖት ተቃራኒዎች በሐዋርያት ላይ መከራ አበዙባቸው። ቦዘ ወገሩ፣ በድንጋይ የወገሩት አለ። ወቦ ዘቀሰፉ፣ በጅራፍ የገረፉት አለ። ወቦ ዘቀተሉ፣ የገደሉት አለ ይልና አንዳንዶችን ወደ እሳት ወረወሯቸው፣ አንዳንዶችን ወደ ፈላ ውሃ ጣሏቸው፣ አንዳንዶችን በመገስ ሰነጠቋቸው፣ አንዳንዶቹን በጦር ወጓቸው፣ አንዳንዶቹን አሰሯቸው፣ አንዳንዶቹን ደግሞ ለአውሬ ሰጧቸው ይላል። ከነዚህ መካከል ላይ እንግዲህ እንደሚታወቀው የጌታ ቤተሰቦች 120 ይባላሉ። 36ቱ ቅዱሳት አንስት፣ 12ቱ ሐዋርያት፣ 70 አርድእት ናቸው። በእነዚህ ሁሉ እንደየደረጃውና እንደየተላኩበትና እንደ ሰማዕትነታቸው ሁሉም መከራ አይተዋል። ለምሳሌ ከሐዋርያት ብንል እነሆ ቅዱስ ማቴዎስ ያየውን መከራ እናውቃለን።
ከሐዋርያት ብንል ቅዱስ ጴጥሮስ ያገኘውን መከራ እናውቃለን። ተዘቅዝቆ ተሰቅሎ ተገርፏል ቅዱስ ጴጥሮስ ማለት ነው። ሌላው ፊልጶስ ምን እንደሆነ እናውቃለን ከሐዋርያት። ተዘቅዝቆ ተሰቅሏል። ሌላው በመጋዝ ተሰንጥቋል። እንደገና ከሰባ አርድእት ብንመለከት ጳውሎስን እናገኛለን። ጳውሎስ አንገቱን በሰይፍ ተቆርጦ እነሆ ወደ ባህር ተጥሏል። አስከሬን እንኳን እንዳይቀበር ሰዎች ወዳጆች እንዳይቀብሩት እነሆ አንገቱን ቆርጠው ወደ ባህር ወርውረውታል ማለት ነው። አሁን ከሐዋርያት አሁን ከሰባ አርድእት እዚህ ላይ ዛሬ ደግሞ ከሰባ አርድእት ውስጥ ነው ማን ይባላል? ቅዱስ ያሶን ሐዋርያ ይባላል። ቁጥሩ ከሰባ ሁለት አርድእት ሲሆን ሀገረ ስብከቱ ጠርሴስ ነው ይላል። እንግዲህ ጠርሴስን በብዙ ነገር እናውቃታለን። ጠርሴስ ተመድቦ ሄዶ እንግዲህ እንደሚታወቀው ወፈነወሙ በበክሌቱ ሁለት ሁለት እያደረገ ላካቸው ነው የሚልና ከሐዋርያ ከሰባ አርድእት እያደረገ እየመደበ ነው የላካቸው። ስለዚህ ከሰባ አርድእትም አንገታቸው በሰይፍ የተቀላ ከሐዋርያትም አንገታቸው በሰይፍ የተቀላ እንዲሁም ደግሞ ከሰማዕታት ደግሞ እንደነ ቅዱስ ጊዮርጊስ አራት ጊዜ አንድ ጊዜ በሰይፍ ከዚያ ደግሞ በጦር ከዛ ደግሞ በመጋዝ ከዚያ ደግሞ በእሳት እየተባለ ብዙ ዋጋ የከፈለ ቅዱስ ጊዮርጊስ ከሰማዕታት እነ ቅዱስ ጊዮርጊስ በሰይፍ ተመትተዋል። እነ ገላውዴዎስ እነ መርህናም እነ ፊቆጦር የሚባሉ እነዚህ ሁሉ እንደጎመን አንገታቸው እየተቀረደዱ የወደቁ ናቸው ማለት ነውና የተወለደውም በሀገረ ጠርሴስ ሲሆን ከጠርሴስ ሰዎች የመጀመሪያው አማኝ ነው ይላል። እዚያ አካባቢ ካሉ ሰዎች ክርስቶስን አስቀድመው ካመኑና ክርስቶስን ከተከተሉ መካከል አንዱ ነው ይልና ቅዱስ ጳውሎስን ተከትሎ ለስብከተ ወንጌል በብዙ ሀገሮች ተዘዋውሯል። ቅዱስ ጳውሎስን ተከትሎ ለስብከተ ወንጌል በብዙ ሀገሮች ተዘዋውሯል። በነገራችን ላይ ቅዱስ ጳውሎስ እንደምናውቀው ታሪኩ ቤተ ክርስቲያንን ያቃጠል፣ ክርስቲያኖችን ይገድል፣ የእግዚአብሔር አገልጋዮችን ያሳድድ የነበረ ነው። እግዚአብሔር እንግዲህ ተመለስ ያላትን ነፍስ ትመለሳለችና ራሱ አስተምሮ መክሮ ዘክሮ ስሜን ትሸከማለህ ብሎ የወንጌል ሐዋርያ አድርጎታል። ከዚያ በኋላ እንግዲህ ብዙ ሐዋርያት ጳውሎስን እየተከተሉ ጴጥሮስን እየተከተሉ ብዙ ስራ ሰርተዋል። ከነዚህ መካከል ቅዱሱ ያሶን ሐዋርያ ቅዱስ ጳውሎስን ተከትሎ በብዙ ሀገሮች ተዘዋውሯል። ምን እያለ እያስተማረ በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ጀምሮ እንደምናውቀው በምትመደቡበት ሀገር ሄዳችሁ መጀመሪያ ሰላም ለዚህ ቤት በሏል። ሰላም ብላችሁ ሰላማችሁን ቢቀበሉ ሰላማችሁ ይድረሳቸው። ሰላም ስትሏቸው ግን ሰላም የሚነሱ ከሆነ እነሆ የልብሳችሁን ትቢያ ሳይቀር አራግፋችሁ ውዩ ሀበ ካሊታ ወደ ሌላ ሀገር ሂዱ። ሰላም ከእናንተ ጋር ይሄዳል። ምሕረት፣ ይቅርታ፣ በጎነት ከእናንተ ጋር አብሮ ይሄዳል። እስኪ አንድ ታሪክ እንመልከት። የያዕቆብ ልጆች ዮሴፍን ጠልተው እነሆ መጀመሪያ እጅና እግሩን አስረው በጉድጓድ ውስጥ ጣሉት። ማንን ጠልተው? ወንድማቸው። ምን አደረጋቸው? እግዚአብሔር ስለወደደው፣ አባቱ ስለወደደው፣ እናቱ ስለወደደችው እግዚአብሔር በዮሴፍ ላይ ብዙ ተአምራትን ድንቅ ተአምራትን ስለአደረገ እነሆ ወንድሞቹ ጠሉት። ህልም ስላየ ህልም ስለተረጎመ በአባቱ ዘንድ ተወዳጅ ስለሆነ አባቱ ባለበሰው ልብስ ይቀናሉ። እግዚአብሔር በሰጠው ጸጋ ህልም ማለምና ህልም መተርጎም በዚህ ይቀናሉ። ቀንተው እነሆ መጀመሪያ አስረው ወደ ጉድጓድ ጣሉት። ከዚያ ደግሞ በ20 ብር ሸጡት። የምድያም ነጋዴዎች ገዝተው ወስደው ግብፅ ላይ ለጲጥፋራ 10 ብር ጨምረው በ30 ብር ሸጡት። ጲጥፋራ በቤቱ አስገብቶት ባለበት ሳለ የከነዓን በረከት በዮሴፍ ምክንያት ወደ ግብፅ ገባ። ለዚህ ነው ጌታ ሰላማችሁን አቧራችሁን አራግፋችሁ ሰላማችሁን ይዛችሁ ሄዱ። ሰላም የማይገባቸው ከሆነ ለሰላም የማይመጥኑ ከሆነ እናንተ ሰላም ስትሏቸው ሰላምን የማይመልሱ ከሆነ ጥላችሁ ወደ ሌላ አገር ሂዱ። አገር ብዙ ነው። በምዕራቡ፣ በሰሜኑ፣ በደቡብ እየተዘዋወራችሁ አስተምሯል። እናንተ ስትሄዱ ግን ሰላም እንደማይኖራቸውና ሰላም እንደማያገኙ ያውቁ ዘንድ ሰላማችሁን ይዛችሁ ሂዷል። አያችሁ፣ ዮሴፍን የሰላሙን ምልክት ዮሴፍን ሽጦ ሰላም የለም። የምህረት ምልክቱን ዮሴፍን ሽጦ ምህረት የለም።
የደጉን ምልክቱን ዮሴፍን ሽጦ ደግነት የለም። የኢየሱስ ምሳሌ የሆነውን ዮሴፍን ሽጦ እነሆ እግዚአብሔርን በዚያ ማግኘት አይቻልም። አዎ በዝናብ አብቅሎ በፀሐይ አብስሎ የሚመግብ የእግዚአብሔር አምሳያው የሆነ ዮሴፍን ሽጦ እረፍት የለም፣ ሰላምም የለም። አዎ ዮሴፍ ተሽጦ በሄደ ጊዜ እነሆ ምንድን ነው የሚለው? አዎ በከነአን የነበረ በረከት ወደ ግብፅ ወረደ። ይህን ምን አለ ሲናገር? አዎ አንተ ከመጣ በኋላ ግብፅ በበረከት ተትረፈረፈች ብሎ እነሆ ከሚስቴ በስተቀር ሁሉን ናዛዥና ገዢ አድርጌሃለሁኝ ብሎ እነሆ የሁሉ ኃላፊና የሁሉ ባለቤት አደረገው ይለናል። ይህን ነው የሚነግረን። ይህን ይናገራል። ስለዚህ እነሆ ሐዋርያትን ምን አላቸው? እሺ ካሏችሁ አስተምሯቸው፣ ምከሯቸው፣ አጥምቋቸው፣ እምቢ ካሉ ግን አቧራችሁን አራግፋችሁ ሂዱ አለ። በዚህን ጊዜ ነው ምን አለ? ቅዱስ ጳውሎስን ተከትሎ ለስብከተ ወንጌል በብዙ ሀገሮች ተዘዋውሯል። አንደኛ እነሆ የቅዱስ ጳውሎስን የአገልግሎት ልምድ፣ የሃይማኖት ጽናት፣ የአስተምሮት አንደበት ከሰው ጋር ያለ ግንኙነትና ሰዎችን እንዴት ማትረፍና እንዴት ማስገባት እንደሚቻል አንድ መረብ የያዘ ሰው ባህር ላይ ሄዶ ሲጥል ልምድ ማግኘት አለበት። በዚያ ነው። ያለበለዚያ ልምድ የሌለው መረብ ጣይ ሄዶ አሳ አያገኝም። አይተናል አይደለ? ጥብርያዶስ ትናንትና ላይ ጴጥሮስ ሄደና መረቡን ጣለ። መረቡን ጥሎ አሳ አላገኝም። መረቡ እኮ መረብ ነበረ፣ ጴጥሮስም ሰው ነበር፣ ግን አልሆነም። የእግዚአብሔር ፈቃድ ካልሆነ ማለት ነው። ባህር የተባለ ዓለም ነው። አሳ የተባሉ የሰው ልጆች ናቸው። መረብ የተባለች ወንጌል ናት። በወንጌል መረብነት ምዕመናንን ያዙ ነው። ሐዋርያት ተልኳቸው ይሄ ነው። አሳ የተባሉ ምዕመናን ናቸው። መረብ የተባለው ወንጌል ነው። ባህር የተባለ ዓለም ነው። በዓለም ውስጥ ያሉ ምዕመናንን እያሳመናቸው ተከታይ አድርጉ ነው ነጥቡ አይደለ? ስለዚህ ምን ይላል? በኋላም ከጠርሴስ እነሆ እየተዘዋወረ ካስተማረ በኋላ በተሰሎንቄ ከተማ ከቅዱስ ጳውሎስ ጋር ተጎትቶ ከገዡ ፊት ቀርቧል አለ። አያችሁ፣ ሐዋርያት ሲያስተምሩ ሰውን ማምጣት ብቻ አይደለም፣ ሰውን ማስተማር ብቻ አይደለም። በወንጌል ምክንያት ሊጠሉ ይችላሉ። ከተጠሉ ደግሞ ይታሰራሉ፣ ይገረፋሉ። አሁን ምን አለ? በወንጌል ምክንያት ከቅዱስ ጳውሎስ ጋር እጅና እግሩ ታስሮ እምኑ ተጎትቷል። ወደ ማን? ወደ ገዡ ፊት። ለምን? ሊፈረድበት። ምን ስላደረገ? ያለ የነበረ እግዚአብሔርን ህዝብ ጋር ስላስታወቀ፣ ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ የተሰቀለ የተቀበረ የተነሳ ዓለምን ያዳነ ስለ እሱ ሲናገሩ ይሄ መከራ ያመጣል፣ ግርፋት ያመጣል፣ ስቅላት ያመጣል፣ ሰይፍ ያመጣል፣ ጦር ያመጣል፣ እሳት ያመጣል፣ የፈላ ውሃ ያመጣል፣ ድንጋይ ያመጣል፣ ሰይፍ ያመጣል፣ ጦር ያመጣል፣ ሚስማር ያመጣል። ይሄ ከባድ ነው። ስለዚህ እየተጎተቱ ታስረው ወደ ገዡ ቀረቡ ይላል። በኋላም በጠርሴስ በኤጲስቆጶስነት ተሹሞ አገልግሏል አለ። ማነው? ይህ ሐዋርያ ያሶን በዛው አገር በተወለደባት ሀገር ባስተማረባት ሀገር ከቅዱስ ጳውሎስ ጋር እየተዘዋወረ በሌላ ቦታ ይመጣል፣ በሌላ ቦታ ይመጣል። ደጅ የጸናባትና ያደገ ምንድነው? በለሱን የጠበቀ ፍሬውን ይበላል። ምሳሌ ላይ ይናገራል። በለሱን የጠበቀ ፍሬውን ይበላል። ዘጸና ዴዲሃ ይበል ፍሬያን ቤተክርስቲያን፣ የቤተክርስቲያንን በር ደጅ ጸና ካሰበው ቦታ ይደርሳል እንደተባለ በተሰሎንቄ ከተማ ከቅዱስ ጳውሎስ ጋር ተጎትቶ በገዡ ፊት ከቀረበ በኋላ ከዚያ ወጥቶ በጠርሴስ በኤጲስቆጶስነት ምን ሆነ? ተሹሟል ይልና በኋላም አለ ተሹሟል ይልና ወይም ደግሞ ተሹሞ አገልግሏል ይልና ሕዝቡን በሃይማኖት ካጸና በኋላ ኩራኩራስ በምትባል ምኩራብ ገብቶ በማስተማሩ በቅዱስ እስጢፋኖስ ስም ቤተክርስቲያን አሰርቷል። ይሄ ነው እንግዲህ እነሆ ጠንክሮና በርትቶ በማስተማሩ እነሆ በዚች አሁን ስሟ በተጠራ ታላቅ ቦታ ኮራኩራስ በምትባል ምኩራብ ገብቶ በማስተማሩ በቅዱስ እስጢፋኖስ ስም ቤተክርስቲያን አሰርቷል። አያችሁ፣ ዛሬ እኮ ቤተክርስቲያን ማሰራት እኮ እንዴት ደስ ይላል መሰላችሁ? ካለን ከሰጠን ነገር ላይ ቆርሶ ከፍሎ እየሰጡ ቤተክርስቲያን ማሰራት ታሪክ ነው። ስላሰሩ ነው ዛሬ ታሪካቸው የሚነገርላቸው ማለት ነው። የሀገሩ ገዥም ባወቀ ጊዜ ወደ እስር ቤት ጨመረዋል። ቤተ ክርስቲያን እንደ አሰራ የሀገሩ ገዥ ትናንትና ከቅዱስ ጴጥሮስ ከቅዱስ ጳውሎስ ጋር አብሮ በፊቱ ቁመው ተከሰው ነበረ። ዛሬ ደግሞ በቅዱስ እስጢፋኖስ ስም ቤተ ክርስቲያን እንደሰራ በሰማ ጊዜ እንደገና ደግሞ ተናደድና አምጡልኛል ወሰዱለት። ሲወስዱለት ምን አደረገ? አሰረው ይላል። አያችሁ፣ ቤተ ክርስቲያን ስትሰራ ትታሰራለህ፣ ትሰደዳለህ፣ ትሰደባለህ፣ ትንገላታለህ። ምክንያቱም ሃይማኖታዊ ስለሆነ ዓላማ ስለሆነ ወታደር የሚሞተው ለዓላማው ነው።
በቤተ ክርስቲያን ተጋድሎ ውስጥ ቤተክርስቲያን መስራት ሁሉ ብዙ መከራ ሊያመጣ ይችላል። ማስተማር ብዙ መከራ፣ ስደትን፣ ሞትን፣ መከራን፣ ረሃብን፣ ጽምን ሊያመጣ ይችላል። ይህን ታግሶ ነው ወዘአለፈ ትዕግሥቶ ውእቱ ይድን። እስከ መጨረሻው የጸና ይድናል። ይህን ይነግረናል ማለት ነው። የሀገሩ ገዥን ባወቀ ጊዜ ወደ እስር ቤት ጨመረው። ከእስር ቤትም 7 ሽፍቶችን አግኝቶ አስተምሮ አጥምቋቸዋል። አይ እውነተኛ ሐዋርያ ቦታ አይመርጥም። አሁን እኛ የምናስተምረው ቤተክርስቲያን አይደለ? ያም ካለ ደግሞ እንግዲህ በሐዘን ቤት፣ በሰርግ ቤት ወዘተ ልናስተምር እንችላለን። አሁን ዛሬ ቤተክርስቲያኗ ትልቁ ደግሞ የያዘችው ደግሞ ምዕመናን ባሉበት ማለት ምንድን ነው? በወህኒ ቤት፣ በወህኒ ቤት፣ በእስር ቤት፣ በፖሊስ ጣቢያ በተለያየ መልኩ ወንጌል ትሰብካለች። አሁን ሌሎችም ሃይማኖቶች ተነስተው አሁን ከኦርቶዶክስ ቤተክርስቲያን ኮርጀው ሌሎችም አሁን እኛ አሁን በእኛ ቤተክርስቲያን አሁን በየወህኒ ቤቱ ቤተክርስቲያን ተተክሏል፣ በየወህኒ ቤቱ። ስለዚህ ሁሉም አማኝ በዚያ የታሰረው እንደሚፈታ የታሰረ በሕግ እንጂ በእግዚአብሔር እንዳይደለ በሃይማኖት እንዳይደለ እነሆ መታሰር እንዳለ መፈታት እንዳለ ይልቁንም በዚያ በእስር ቤት ጥበብንና ማስተዋልን መታሰር ምክንያቱም ተምሮ መውጣት ስለሆነ ንስሐ ገብቶ መውጣት ስለሆነ ራስን ፈልጎ መምጣት ስለሆነ ያ ስለሆነ ማለት ነው። ስለዚህ እነሆ በእስር ቤት ያሉ ተስፋ እንዳይቆርጡና አንድ ቀን እንደሚፈቱ የታሰሩበት እውነትም ሊሆን ላይሆንም ስለሚችል ሰው ነውና ሕግ አጣርቶ እስከሚያውቀው ድረስ አንድ ሰው ስለታሰረ ወንጀለኛ አይደለም፣ ስለተፈታም ጻድቅ አይደለም። ስለዚህ ሕጉ ተመርምሮ አንተ ጥፋተኛ ነህ እስከሚል ድረስ የታሰረው ሁሉ ወንጀለኛ አይደለም ማለት ነው። ሕጉ ሁሉን ነገር አጠናቆ አንተ ወንጀለኛ ነህ ሲል ብቻ ነው ወንጀለኛ ማለት የሚቻለው ማለት ነው። ይህን ይነግረናል። ከዚያም በመኮንኑ ፊት ሽፍቶቹ ክርስቲያን ነን ብለው መሰከሩ ይላል። በወህኒ ቤት እነዚያን 6 ሽፍቶችን አስተምሮ መክሮ የእግዚአብሔር አገልጋዮች የክርስቶስ ተከታዮች ሲያደርግ እነዚያ ደግሞ ሽፍቶቹ ለመኮንኑ ወጡና እኛ ክርስቲያኖች ነና እንደ ቅዱስ ጊዮርጊስ እኔ ክርስቲያናዊ ገሃደ በግልጥ እኔ ክርስቲያን ነኝ አለ ቅዱስ ጊዮርጊስ። ዛሬ እግዚአብሔር የሚፈልገው ይሄን ነው። በግልጥ ክርስቲያን ነኝ እንዘይብላ አነ ክርስቲያናዊ ገሃደ እኔ ክርስቲያን ነኝ በግልጽ ማለት እየተናገረ ነው። መኮንኑ በመርከብ ተሳፍሮ ሲሄድ ከነሰራዊቱ በባህር ውስጥ ሰጠመ ይላል። ምንድነው? ያሶንንም ወደ አንዲት ደሴት ይገርመኛል። ንጉሱ የራሱ ባህር ያለው፣ መኮንኑ የራሱ ባህር ያለው 7 ሽፍቶችን አግኝቶ አስተምሮ በማጥመቁ ተወነጀለ። እንደገና እንውሰድ። ከዚያም በመኮንኑ ፊት ሽፍቶች ክርስቲያን ነን ብለው መሰከሩ። በዚህም ተናደደ ይላል። ዝፍትና ዲን በተሞላ ምጣድ አቃጥሏቸው ብሎ አዘዘ። በእሳት አቃጥሏቸው። ይሄ ነው እንግዲህ መርቆሬዎስ ትዝ ይለናል። በቀደም መርቆሬዎስን ግብፅ ለግብፅ አድያመ ግብፅ ዘአድመፀ እንዘይሰብክ ወንጌለ እስከ አጽራ ምዕራማተ ጣዖት የግብፅን ጣዖታትን እስከሰባበረና ነፃ እስከወጣ ድረስ ወንጌልን በመስበኩ ባልጋ ላይ አስተኝተው ከስሩ እሳት አንድደውበታል ቅዱስ መርቆሬዎስን። ይህንም ያደረገ እንዴት ነው? እኛ ክርስቶስን ነው የምናምነው ተምረናል ብለው ሲሉ ተቃጥለው እንዲሞቱ አደረጋቸው። ተቃጥለው ሰማዕትነትን አገኙ። በእኛ ዘመን ስንቱ በሃይማኖቱ ምክንያት በማንነቱ ምክንያት በየሜዳው በየጫካው እየተቃጠለ እናያለን። ሀገራችን ሰላም ያደርግልን። ምን አለ? ተቃጥለው በሰማዕትነት አርፈዋል ይልና ቅዱስ ያሶንንም ከእስር ቤት አስወጥቶ አሰቃየው ይላል። አሁን ይሄ ነው እንግዲህ ወትከውኑ ጽኑዓነ በእንተ ስምየ፣ ስለ ስሜ የተጠላችሁ ትሆናላችሁ። እነዚያን አስተምሮ ክርስቲያን ስላደረገ እነዚያን በእሳት አቃጥለው ገደሏቸው፣ ሰማዕትነትን አገኙ። ይህን ሁሉ ያደረግህ አንተ ነህ አደልና መኮንኑ አስወጥቶ ከእስር ቤት እንደገና ደግሞ በጅራፍ ይገርፈው ጀመር። እጅራፍ አቤት ክርስትና ሃይማኖት እንደዚህ ነው ወዳጆች። ዝም ብሎ አልጋ ባልጋ አይደለም ይልና ነገር ግን ምንም ጉዳት አልደረሰበትም። የንጉሱም ልጅ ከቤቷ በመስኮት ሆና ተመልክታ ልብሷንና ጌጣጌጧን ለነዳያን መጽውታ አመነች ይላል። የሚገርም ነገር ነው። ንጉሱ ያሶንን ሐዋርያውን ከ70 አንዱን እነሆ ያስቀጠቅጠው ነበረ። ወንጌላዊ ስለሆነ ሐዋርያ ስለሆነ ክርስቶስን ስለሚያሳውቅ። የንጉሱ ልጅ ግን እነሆ ያ ሐዋርያ እየተቀጠቀጠ እንደ እባብ እየተገረፈ ሕያው ሆኖ የሚደበድበው ዱላው የሚገርፈው ጅራፉ በሱ ላይ ምንም ዜሮ እየሆነ ስታይ በመስኮት ተመልክታ የዚህ ሐዋርያ አምላክ የኔ አምላክ ነው፣ የአባቴ አምላክ ውሸታም ነው፣ ጣዖት ነው ብላ አምና ጌጣጌጧንና ልብሷን በሙሉ እየሸጠች ለድሃዎች ሰጠች ይላል። አያችሁ፣ ከከሃዲ ቤትም አማኝ ይገኛል፣ ከክፉ ሰውም ደግ ይገኛል ማለት ነው።
ሁሉ ክፉ አይደለም፣ ሁሉም ደግሞ ደግ አይደለም የምንለው ለዚህ ነው ማለት ነው። ይቀጥልና ሸጣ ሁሉን ነገር ለድሃ ከሰጠች በኋላ በማን አመነች? በክርስቶስ አመነች። ይሄ ደግሞ ከባድ ነው። ትናንትና ንጉሱ የተበሳጨው እነዚያ 7 ሽፍቶች አመኑ ክርስቶስን፣ እነዚያን በሳት አቃጥሎ ገደላቸው። አሁን ደግሞ ከቤቱ ልጁ አመነች። ለማ በክርስቶስ አመነች። ምን አደረጋት? እስቲ አባቷም ተቆጥቶ ወደ እስር ቤት አግብተው በጢስ አፍነው ራቁቷን አድርገው በፍላጻ እንዲነድፏት አዘዘ። አያችሁ፣ አባትና ልጅ በሃይማኖት ምክንያት ይለያያሉ። አያችሁ፣ ለልጁም አላሰበም። በእስር ቤት አስገባና በጭስ እንደ ቀበሮ የምትባል አውሬ ያለች በጭስ ሲያፍሯት ዘሙት ነው ማለት ነው። ልጁን የወለዳትን ያጥንቱ ክፋይ እኮ ናት። እሷን ምን አደረገ? በእስር ቤት አስገባና በጭስ አሳፍሮ ከዚያ በመግረፊያ እንድትገረፍ አደረጋት። ክህደት እንደዚህ ያደርጋል ማለት ነው። በኋላ በፍላጻ እንዲያዘዘ በዚህ መከራ እንዳለች ነፍሷን ለእግዚአብሔር ሰጠች። ልጁ አባት በክህደት ነቢያትን፣ ጻድቃን፣ ሰማዕታትን እየገደሉ እንዳለፉ ሰዎች ይሰውየ ልጁ ሳትቀር ልጁንም አስገደለ ለሐሰት ለቀሪ ነገር ብሎ ማለት ነው። ያሶንንም ወደ አንዲት ደሴት ሰደደውና እሱን ለማሰቃየት መኮንኑ በመርከብ ተሳፍሮ ሲሄድ ከነሰራዊቱ በባህር ውስጥ ሰጠ። አይ ያሶንን ይህን ከሰባርዲት ዛሬ ግንቦት 4 ቀን ማነው ግንቦት 3 ቀን ያረፈውን ያሶንን ማለት ነው። እነሆ በባህር ላይ እጥላለሁኝ በባህር ላይ አስወግዳለሁ ብሎ በሄደ ጊዜ መርከቡ ላይ ሰጠመ፣ ወደ ባህር ሰጠመ ይላል። የክፉ ሰው አሟሟቱ ይከፋል ያልነው ለዚህ ነው። ይሄ በባህር ላይ ምን ሊያደርግ ነው? ያሶንን ሊገል ሊያሰጥም ሄደ። እሱ ሰጠመና ገባ። ፈርዖንን እንመልከተው። እስራኤላውያንን እይዛለሁ ብሎ ወደ ኤርትራ ባህር ሲሄድ እሱ ገባ፣ እነሱ በደረቅ ተሻገሩ፣ አልፎ ሄዱ ማለት ነው። ወዳጅ የእግዚአብሔርን አታሸንፈውም የሚለውን ይገልጥልናል ማለት ነው። ቅዱስ ያሶን ግን ወንጌልን እያስተማረ ብዙ ዘመን ኖረ። በኋላ ሌላ መኮንን ተሾመና በምጣድ ውስጥ ሰም እንዲሁም ደግሞ ዝፍት ጨምሮ ነበልባሉ ወደ ላይ እስቲወጣ ከበታችሁ አነደዱበት ይላል። ይህን ድምፃ ለጽርጥ ከመነጎድጓድ ክረምት በቂርቆስና በኢየሉጣ ላይ የፈላ ውሃ የነደደው እሳት እንደዚያ አንድደው ወደዚያ ውስጥ እንዲጣል አደረገው ይላል። ያሶንንም ከበታችሁ ጨምረው የክብር ባለቤት ጌታችንን ፈጥኖ አዳነው ይላል። አየው፣ እነሱም መርቆሬዎስን እንግዲህ በውስጡ እሳት አድርጎ ሊያቃጥለው ስል እግዚአብሔር እንዳዳነው ይህንን ሐዋርያም ደግሞ እግዚአብሔር ምን አደረገ? ያም ማርቆስም ሰባ አርድእት ነው፣ ይህም ሰባ አርድእት ነው። ሁለቱንም ከእሳት እግዚአብሔር አዳናቸው። ሁላችንም ከእሳት ያድነን እግዚአብሔር። ምንም ጉዳት አልደረሰበትም። መኮንኑም ይህን ድንቅ ስራ አይቶ እስከ ቤተሰቡ ከሀገር ሰዎች ጋር አምኖ ተጠመቀ። አያችሁ፣ የአንድ ሐዋርያ ትልቁ ተልእኮ እነዚያ አንዳንዱ እነሆ በክህደት ያለው ውሃ ውስጥ ገብቶ ሲወድቅ እንደ ፈርዖን ይህም ንጉሥ ወደቀ። እንደገና ደግሞ እነዚያኞቹ ልጁም በሰማዕትነት አረፈች። እነዚያ 7ቱም በሰማዕትነት አረፉ። ነአሶን ደግሞ ይህኛው መጨረሻ የመጣው መኮንን ከነ ቤተሰቡ አስተማረና ክርስቲያን አደረገው። አያችሁ፣ የሐዋርያት ድላቸው ይሄ ነው ማለት ነው። እሱም ሕግና ስርዓትን አስተምረው ቤተክርስቲያን ሰራላቸው። ሁለተኛ ቅድም በቅዱስ እስጢፋኖስ ሰራ፣ አሁን ደግሞ ለእነዚህ ሰራላቸው። በውስጧም ብዙ ተአምራትን አደረጉ። በዚህም ሁኔታ አገልግሎቱን ፈጽሞ በመልካም ሽምግልና እረፍቱ ግንቦት 3 ቀን ነውና በዚህ ቀን አረፈ ይልና ቅዱስ ያሶን ስለ ክርስቶስ መመስከሩ፣ ወንጌልን ማስተማሩ፣ በልዩ ልዩ ስቃይ መሰቃየቱ ብዙ ካሰቃዩት በኋላ ግንቦት 3 ቀን ያረፈበት ነውና ወተከወኑ ጽኑዓነ በእንተ ስምየ፣ ስለ ስሜ የተጠላችሁ ትሆናላችሁ ተብሏልና እንግዲህ ወንጌል ሃይማኖት፣ ክርስትና፣ መስቀል፣ ጸበል፣ እምነት፣ ጽላት እነዚህ ሁሉ በእነዚህ ስናምን መሰደዱና መከራው ስቃዩ አለ። የቅዱሳኑ በረከት በሕይወታችን እንዲያድር የአምላካችን የእግዚአብሔር መልካም ፈቃዱ የሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሆን።